ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት። በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ። ሰላም የሃሚንግ ስፖርት ዝግጅት ተከታታዮች፣ በዛሬው ዕለት የአውሮፓ ሴቶች ቻምፒየንስ ሊግ በፖርቱጋል ሊዝበን በስታዲዮ ጆዜ አልቫልዴ ምሽት 1 ሰዓት ላይ ይከናወናል። በባርሴሎና እና በአርሰናል መካከል ማለት ነው። ባርሴሎና የ3 ጊዜ አሸናፊ ነው፣ ያምናውን ድሉን ለማስጠበቅ። አርሰናል ደግሞ ከ18 ዓመት በኋላ ለሁለተኛ ጊዜ የፍጻሜ ተፋላሚ ሆኗል። የሚገርመው ባለፈው የውድድር ዘመን የአርሰናል ሴቶች ቡድን የመጀመሪያው ዙር ማጣሪያን እንኳን ማለፍ አልቻለም ነበር። ዘንድሮ ዓመት በተለይ ኔዘርላንዳዊቷ የቡድኑ አሰልጣኝ ሬኒ ስሊንገርስ ቡድኑን ከተረከበች ወዲህ በባርክሌይ ሴቶች ሱፐር ሊግም ሆነ በአውሮፓ ሴቶች ቻምፒየንስ ሊግ ጠንካራ ተፎካካሪ አድርገዋለች። ዝቅተኛ ግምት የተሰጠው አርሰናል እንደ አንደርዶግ እንደሚሉት አውሮፓውያኑ አሁን ላይ የመድረኩ ጠንካራ ቡድን ከሆነው እንደ ሱፐር ፓወር ከሚታየው ባርሴሎና ጋር የሚያደርጉት ጨዋታ ነው። ኦፕታ ሱፐር ኮምፒውተርም 56.5% ለባርሴሎና ሰጥቷልና ግምቶች ሁሉ ወደ ባርሴሎና እንዳደሉ ነው የሚያሳየው። መድፈኞቹ በሩብ ፍጻሜውና በግማሽ ፍጻሜ ግጥሚያቸው ከኋላ በመምጣት ታሪካዊ ሩጫቸውን የሚያቀጣጥል ድፍረትንና እምነትን በማሳየት አስደናቂ ጽናትን አሳይተዋል። ይህ በእንዲህ እንዳለ ባርሴሎና የበላይነቱን በማረጋገጥ በግማሽ ፍጻሜው ቼልሲን በአጠቃላይ 8-2 በማሸነፍ የአውሮፓ የፍጻሜ ዋንጫ ተፋላሚ ነበር። አርሰናልን በሜዳው በጠባብ ውጤት 2-1 ተሸንፎ በመልሱ ኦሎምፒክ ሊዮኔስ ሜዳ ድረስ በመሄድ 4-1 በማሸነፍ ለፍጻሜ ደርሷል። ሁለቱም ክለቦች እንግዲህ ከ50 ሺህ በላይ ደጋፊዎችን በሚይዘው በስታዲዮ ጆዜ አልቫልዴ ስታዲየም ይህንን ታሪካዊ የፍጻሜ ውድድር እኩል የመቀመጫ ድርሻ ተሰጥቷቸው የሚያዩ ይሆናል። የካታሎኑ ቡድን በ2022 የውድድር ዓመት ለመጨረሻ ጊዜ ሁለቱ ቡድኖች ሲገናኙ አርሰናልን በሜዳውም ሆነ ከሜዳው ውጭ 4-0 እና 4-1 አሸንፎት ነበረ። በቻምፒየንስ ሊግ የፍጻሜ ውድድር ማለፉን ካረጋገጠ በኋላ የአርሰናል የመጨረሻ ሴቶች ሱፐር ሊግ ጨዋታዎች ከተጠበቀው በታች ነበሩ። የመጨረሻዎቹ ባርክሌይ ሴቶች ሱፐር ሊግ 3 ጨዋታዎች ላይ አርሰናል ጥሩ አልነበረም። የመጀመሪያ ምርጫ የሆነችው ግብ ጠባቂዋ ኔዘርላንዳዊቷ ዳፍኒ ቫን ዶምሴላር በጉዳት ከሜዳ ውጭ መሆኗም ለቡድኑ እንደ አንድ ክፍተት ነበር። በአስቶን ቪላ 5-2 ሽንፈት መቅመሳቸው ደግሞ ቼልሲዎች 2 ጨዋታ እየቀራቸው ለስድስተኛ ተከታታይ ጊዜ የባርክሌይ ሴቶች ሱፐር ሊግ አሸናፊ መሆናቸውም የተረጋገጠው በአርሰናል ሽንፈት ምክንያት ነበርና ይህም ተከትሎ ከዛ በኋላ ባለው ጨዋታ ደግሞ በብራይተን ኤንድ ኦፍ አልቢዮን 4-2 ተሸንፈው በመጨረሻው ቀን ደግሞ ማንቸስተር ዩናይትድን በጠባብ ውጤት ነው 4-3 ያሸነፉትና ከነዚህ 3 ጨዋታዎች በፊት የአርሰናል ተከላካይ ክፍል 13 ጎሎችን አስተናግዶ ነበር። ይህም ደግሞ በመከላከሉ ረገድ መስራት ያለባቸው ነገር እንዳለ ያሳያል። ኦስትሪያዊቷ ግብ ጠባቂ ማኑኤላ ዚንስበርገር ነበረች እንግዲህ እነዚህን ጎሎች ያስተናገደችውና በቀላሉ ቼልሲን 4-1 ያፈረሰውን የባርሴሎና ቡድን ለማስቆም ይቸግራታል ብለው እንግዲህ የቼልሲ ደጋፊዎች ስጋት ይፈጥርባቸውናል። ሆኖም ቫን ዶምሴላር ሆላንዳዊቷ ግብ ጠባቂ የቡድኑ ቁጥር 1 ግብ ጠባቂ ምናልባት በዚህ ጨዋታ ተመልሳ ልትሰለፍ ትችላለች። የ2 ሳምንት እረፍት እንግዲህ የመድፈኞቹ ቡድን ማግኘቱም ለዚህ ጨዋታ እንዲዘጋጅ አስችሎታል። ባርሴሎና በወረቀት ላይ ጠንካራ ቡድን ሊኖረው ይችላል፣ ነገር ግን አርሰናል ሩጫውን በጠንካራ ጥንካሬ ላይ ገንብቷል። እድሉን ለማግኘት ባርሴሎናን ከተጠበቀው ውጭ ለመያዝ በመከላከልና እንደዚሁም ደግሞ በመልሶ ማጥቃት መጠቀም መቻል አለባቸው። ለዚህም ደግሞ የተመቻቹ ተጫዋቾች አሏቸው እንደነ ቤትሚያድ፣ አሊሻ ሩሶ፣ ማሪና ካሊዴንቴ፣ ኪምሪተን የአርሰናል የአጥቂ መሆን የአማካይ ተጫዋቾች የአጥቂነት ባህሪ ስላላቸው ለመልሶ ማጥቃት የሚሆኑ ተጫዋቾች አሉት አርሰናል እና በመከላከሉ ረገድ ጠንካራ ከሆነ የፒየሮ የሚሆን ባርሴሎና እንግዲህ መቋቋም ይችላል ማለት ነው። በራስ መተማመናቸውም ከፍ ያለ ነው። አርሰናል ከመጡበት ርቀት አንጻር ባርሳ በውድድር ዘመኑ መጨረሻ ላይ በሚያስደንቅ ሁኔታ ዋንጫዎችን ቢያገኙ ጥያቄ የሚፈጥሩ አቋሞችን ሲያሳይ ነበር። በማንቸስተር ሲቲ፣ ሌቫንቴና ሪያል ማድሪድ የተሸነፉበት ሽንፈት ባለፈው ክረምት ጆናታን ጂራልዴዝን በመተካት
በአሰልጣኝ ፒየር ሮሚዮ መሪነት እየተመሩ የሚነሱ ትልልቅ ሽንፈቶቻቸው ነበሩ። በሆኖም በቻምፒየንስ ሊግ ከወልፍስበርግ እና ቼልሲ ጋር ባደረጓቸው ድሎች ለስድስተኛ ተከታታይ የሊጋ ኤፍ ዋንጫ ማንሳታቸው ተደምሮ አሁንም በአውሮፓ መድረክ የሚያሸንፍ ቡድን መሆኑን አሳይቷል። ቡድኑ በማጥቃቱ በኩል ሁሉም ተጫዋቾች ተሳትፎ ያደርጋሉ። ስለዚህ አንድ ተጫዋች አቅርቦትን ለማቆም ተብሎ የሚገጥሙት ቡድን አይደለም። የባርሴሎና ሴቶች ቡድንና ፖላንዳዊቷ ከፍተኛ ጎል አስቆጣሪ የቡድኑ የባርሴሎና ማለት ነው ኢዋ ፓዮር ባለፉት 7 ጨዋታዎች 10 ጊዜ መረብ ላይ ማስቆጠር የቻለች ሲሆን በቻምፒየንስ ሊግ ከፍተኛ ግብ አስቆጣሪ የሆነችው ክላውዲያ ፒና በ6 ጨዋታዎች 8 ጎሎች አስቆጥራለች። አሌክሲያ ፑቲያስ ከጉዳት በፊት ወደ ነበረችበት ምርጥ ሁኔታ ተመልሳለች። አይታና ቦኑማቲን በተለመደው የትልቅ ጨዋታ ተጫዋች ነች። እንደምናውቀው በመጋቢት ወር በማድሪድ ከተሸነፈ በኋላ ባርሴሎና 10 ተከታታይ ድሎችን ሲያስመዘግብ 48 ጎሎችን ሲያስቆጥር 4 ብቻ ነው የተቆጠረበትና ያ ሩጫ እንግዲህ በወልፍስበርግ ላይ 6ና 4ቱን በቼልሲ ላይ 2 ጊዜ ግቦችን ማስቆጠር ችሏል። በዘንድሮ የውድድር ዘመን 3 ዋንጫዎችን አንስተው ሊጋ ኤፍ፣ ሱፐር ኮፓ ዴ ኢስፓኛ ፌሚኒና የኮፓ ዴላሬን አንስተው አሁን ደግሞ ተጨማሪ ዋንጫ እየጠበቁ ነውና የአውሮፓ ሴቶች ቻምፒየንስ ሊግ ፍጻሜ ውድድር ላይ ደርሰዋል። ይህንን ዋንጫ የሚያነሳ ከሆነ ደግሞ ለሁለተኛ ጊዜ በተከታታይ በአንድ የውድድር ዓመት 4 ዋንጫ በማንሳት አዲስ ክብረ ወሰን የሚያስመዘግቡት። በጥቅምት ወር አጋማሽ ላይ በምድብ የመክፈቻ ጨዋታ አርሰናል በባየር ሙኒክ 5-2 መሸነፉን ተከትሎ ዮናስ አድቫልን ከአርሰናል ከለቀቀ በኋላ የሱ ረዳት ሆና የተተካችው ኔዘርላንዳዊቷ ሬኒ ስሊንገርስ ቡድኑን እስከ ፍጻሜው ድረስ ትመራዋለች ብለው ያሰቡ ጥቂቶች ነበሩ። ነገር ግን አሰልጣኙ አርሰናልን በባርክሌ ሴቶች ሱፐር ሊግ እና በአውሮፓ ቻምፒየንስ ሊግ ጠንካራ ተፎካካሪ አድርጋው እዚህ አድርሰዋለች። ገና በ36 ዓመቷ ሬኒ ስሊንገርስ የራሷን የሰላ ታክቲክ በፍጥነት አሳይታለች። ቡድኑ ላይ መጠነኛ ማስተካከያዎችን ብቻ በማድረግ ተጫዋቾቹን የአሸናፊነት መንፈስ አላብሳለች። የባርሴሎና አሰልጣኝ ስፔናዊ ፒየር ሮሚዮ በሊጋ ኤፍም ሆነ በቻምፒየንስ ሊጉም እንደዚሁ በትልልቅ ጨዋታዎች ላይ የሚጠቀሙ አስተላለፍ የሚገመት ነው። ኪያራ ዋሊሽን ይችን እንግሊዛዊ ተጫዋች ወደ ቼልሲ ከመለሰ በኋላ እንደዚሁ ሉሲ ብሮንዝንም እንደዚሁ ወደ ቼልሲ ሸኝቷል። ባርሴሎና ላይ ፓትሪክ ጉጃሮ፣ አይተን ቦንማቲ እና አሌክሲያ ፑቲያስን እንደዚሁ የመሃል ሜዳ 3 ተጫዋቾች ሆነው ሲሰለፉ ተመልክተናል። በግራ በኩል ፍሪዶሊና ሩልፎ እና ኤስቢ ቡርጌስን ለግራ መስመር ተከላካይ ቦታ ሲያፎካክር ከሳልማ ፓራሬሎ እና ክላውዲያ ፒና ጋር የፊት መስመሩን ፖላንዳዊቷ ኢዋን ፓዮር እና ኖርዌይቷ ካሮሊን ግራማንሰን በአጥቂነት ሲመሩት ተመልክተናልና አምና ዋንጫውን ካነሳ ከጆናታን ሄራልዴስ ቡድን እጅግ በጣም የተራራቀ ልዩነት ባይኖረውም ይህኛው ቡድን የራሱ መገለጫዎች አሉት። አይታና ቦንማቲ ይህንን ነው የባርሴሎና ቡድን ለፖርቹጋል ሊዝበን ከደረሰ በኋላ በሰጠችው ጋዜጣዊ መግለጫ ተናግረዋለች። በጆናታን ሄራልዴስ ቡድን ውስጥ የቀድሞ የባርሴሎና ተጫዋቾች ማሪዮና ካሊዴንቴ ለቡድኑ በማጥቃቱ በኩል ለቡድኑ እጅግ ጠቃሚ ነበረች። ዛሬ በተቃራኒው ለአርሰናል ተሰልፋ የቀድሞ ኩለማን ትገጥማለች። ሆኖም የዚህ አርሰናል ቡድን እውነተኛ የልብ ትርታ ደግሞ አለች። ኪም ሊትል በአውሮፓ ሴቶች ቻምፒዮንስ ሊግ ታሪክ ለአርሰናል 38 ጎሎችን በማስገባት የምንጊዜውም ከፍተኛ ጎል አስቆጣሪ ነች። ልክ በባርሴሎና በኩል አይታና ቦንማቲ 26 ጎሎችን በማስቆጠር የምንጊዜም የባርሴሎና የአውሮፓ ሴቶች ቻምፒዮንስ ሊግ ከፍተኛ ኮከብ ግብ አግቢ እንደሆነችው ሁሉ ማለት ነውና እንግዲህ ኪም ሊትል የአርሰናል የሴቶች ቡድን የ2006 ዋንጫን ካነሳ በኋላ ነው የተቀላቀለችው። በክለቡ ታሪክ ውስጥም አዲስ ምዕራፍ ለመጻፍ ሁሉንም ነገር ትሰጣለች ተብሎ ነው የሚጠበቀውና የባርሳ ቡድን በጨዋታ አሸናፊዎች ተሞልቷል። የፍጻሜ ጨዋታ ሲቃረብ ቦንማቲ ችላ ማለት ከባድ ነው። የስፔናዊቷ አማካይ ብዙ ጊዜ በትልልቅ ግጥሚያዎች ላይ ልዩነት ትፈጥራለች። የ2 ጊዜ ባሎን ዶር አሸናፊዋ በ2023 የዓለም ዋንጫ ወርቃማውን ኳስ በማሸነፍ ያለፈው ዓመት ሊዮንን ያሸነፉበትንና ዋንጫ ያነሱበትን ጨዋታ ጨምሮ በ2 የቻምፒየንስ ሊግ የፍጻሜ ጨዋታዎች የጨዋታው ተጫዋች ተብላ ተመርጣለች። ሁሉንም ነገር ማድረግ ትችላለች። የጨዋታውን ምሪትን መቆጣጠር፣ ያለቀላቸው ኳሶች በማቀበልና ግቦችን በማስቆጠር በዛሬው ጨዋታ እንግዲህ በቀዳሚው ጨዋታ ለአርሰናል አንዱ ከባድ ነገር ይህችን የአማካይ ስፍራ ተጫዋች መቆጣጠር ነው። ባርሴሎና ከቡድኑ ስብስብና ጥልቀት እንዲሁም ከልምዱ አንጻር የማሸነፍ ቀዳሚ ግምት እየተሰጠው ነው። በትልቅ ደረጃውን ቡድኑ ተፈትኖ ራሱን ማሳየት የቻለ ነው። በዚህም የብዙዎች ግምት ለባርሴሎና ያደላ ቢሆንም አርሰናልም የአውሮፓ ቻምፒዮንስ ሊግ 8 ጊዜ ያነሳውን የመድረኩ ሀያል ክለብ ሊሆንን በማሸነፍ ነው። በማጥቃትና በመልሶ ማጥቃት ፈጣን ሽግግር ያለው ነው። በመከላከሉ ረገድ ተጠናክሮ ከመጣ ባርሴሎና አምና በሊዮን ከተፈተነው በላይ ሊፈትነው የሚችለው አርሰናል ነው ብዬ አስባለሁ። ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት። በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ።